የክልሉ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን የመሰረት ድንጋይ ባስቀመጡበት ወቅት መንግስት ካለፉት 7 ዓመታት ወዲህ በተቋማት ግንባታ ላይ ትኩረት አድርጎ እየሰራ እንደሚገኝ ተናግረዋል። የተቋማት ግንባታ ስራችን ለሀገረ መንግስት ግንባታ እጅግ ወሳኝና አስፈላጊ እንደመሆኑ መጠን ባለፉት 7 ዓመታት በመንግስትም በፓርቲም የተቋም ግንባታ ስራችን እጅግ እየተሳለጠ እጅግ እየተጠነከረ እጅግ እያበበ ሀገራችን ዛሬ በደረሰችበት ደረጃ ከአፍሪካም አልፋ በዓለም ደረጃ ተፎካካሪ ወይም ተመጣጣኝ ሀገር ወደምትሆንበት ደረጃ ላይ ለማድረስ ሰፊ ስራዎች እየተሰሩ ይገኛሉ። ክልሉ ከተደራጀ ወዲህ በርካታ የልማትና የመልካም አስተዳደር ስራዎች በልዩ ትኩረት በመመራታቸው ውጤት መገኘቱን ነው የገለጹት። ክልላችን ከተመሰረተ ጊዜ አንስቶ በርካታ የልማት የመልካም አስተዳደር ስራዎችን ሲሰራ ቆይቷል። በተለይም አሁን በደረስንበት ደረጃ የፓርቲያችንን በአደረጃጀት በአሰራር በሰው ኃይል በማጠናከር አጠቃላይ በክልላችን ውስጥ ያሉ የመልካም አስተዳደርና የልማት ችግሮችን ለመፍታት ሰፊ ተግባራትን እያከናወን እንገኛለን። ፓርቲው በክልሉ ከሚገኙ 41 ወረዳዎችና 20 የከተማ አስተዳደሮች የተሟላ ቢሮ ያልገነቡትን በመለየት ደረጃቸውን የጠበቁ ህንፃዎችን ለመገንባት እንቅስቃሴ መጀመሩን ገልጸዋል። በክልል ደረጃ ከ400 ሚሊዮን ብር በላይ ሀብት እየተሰበሰበ መሆኑን ገልጸው ይህንኑ ድጋፍ በማጠናከር በአጭር ጊዜ ግንባታዎችን ለማጠናቀቅ ይሰራል ብለዋል። በተለይም በዚህ ሂደት ውስጥ ቀድሞ ተቋም የገነቡ ወይም ደግሞ ቢሮ ያላቸውን ሳናካትት በሂደት ላይም ያሉትን ሳናካትት በቀሪ ወረዳዎችና ከተማ አስተዳደሮች እንዲሁም ዞኖች ላይ ይህን አዲስ ግንባታ ለመገንባት ሰፊ እንቅስቃሴ ከጀመር ዛሬ 4ኛና 5ኛ ወር ላይ ደርሰናል። በዚህም ሂደት እስካሁን ድረስ በክልላችን ከ400 ሚሊዮን ብር በላይ የሚሆን ሀብት ሰብስበን በዛሬው ዕለት በከፋ ዞን የምናስጀምረው በ4 መዋቅር ግንባታ አስጀምረን በቀጣይ በሌላ ዞኖች ላይ የምናሰፋው ይሆናል ማለት ነው። 7ኛው ሀገራዊ ምርጫ ሰላማዊ ዴሞክራሲያዊና አካታች ሆኖ እንዲጠናቀቅ ሁሉም የድርሻውን እንዲወጣ አቶ ፍቅሬ አማን ጥሪ አቅርበዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የአገልግሎት አሰጣጥን በማሳለጥ የህዝብን ጥያቄ በአንድ ማዕከል በተደራጀ ሁኔታ ለማስተናገድ የተጀመሩ ተግባራት አበረታች ናቸው ብለዋል። የምንሰጠው አገልግሎት በሁሉም ዘርፍ የተሻለ ሊሆን የሚችልበት ሁኔታ እንዲኖር ከቢሮ ግንባታ ከውስጥ ቁሳቁስ ለተገልጋዩና ለአገልጋዩ ምቹ ሁኔታ ሊፈጠር የሚችልበት ሁኔታ እንዲኖር በብዛት ተሰርቶ ቢሮዎቻችን ለተገልጋዩም ለአገልጋዩ የተሻለ ሊሆኑ የሚችሉበት ሁኔታ እንዲኖር ተደርጎ እየሰራ ባለበት ሁኔታ ነው ያለውና ወረዳዎች ያሏቸውን ታሪካዊ ሃይማኖታዊና ተፈጥሯዊ ቱሪስት መስህቦች በአግባቡ በመጠበቅና በማልማት ከዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነት ለማረጋገጥ መትጋት እንዳለባቸው አስገንዝበዋል። ለእያንዳንዱ ህንፃ ግንባታ ከ75 ሚሊዮን ብር በላይ ወጪ የሚጠይቅ በመሆኑ የድጋፍ ንቅናቄ ስራን በማጠናከር በተያዘለት ጊዜና በጀት ለማጠናቀቅ ጥረት ይደረጋል ብለዋል። ጥራት ያለውን ቢሮ ገንብተን የተሟላ ቁሳቁስ አሟልተን ወደፊት ቢሮውን ገንብተን ከጨረስን በኋላ ደግሞ ወቅቱ ከሚጠይቀው አንጻር መረጃ ለመለዋወጥ ግንኙነት ለመፍጠር የተሻሉ ቴክኖሎጂዎችን እዛ ውስጥ አሟልተን በበለጠ አገልግሎት ሊሰጥ የሚችል ቢሮ ለማድረግ ተግተን የምንሰራ ነው የሚሆነውና እንግዲህ ከጅምሩ ጀምሮ እስከ መጨረሻው ያደረጋችሁትን አስተዋጽኦ አጠናክራችሁ ልትቀጥሉ የሚችሉበት ሁኔታ እንዲኖር እጅግ እርግጠኛ ነኝ። ለህንፃዎቹ ግንባታ የሚያስፈልገው ወጪ ከህብረተሰቡና ከአጋር ድርጅቶች በሚሰበሰብ ድጋፍ የሚሸፈን መሆኑም ተመላክቷል። የደቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ በበኩላቸው እስካሁን 28 ሚሊዮን ብር መሰብሰብ እንደተቻለ ጠቁመው በአይነት ከ50 በላይ ሰንጋዎች ከማህበረሰቡ መበርከታቸውን ተናግረዋል። በአዲሱ ዲዛይን G+2 ህንፃ ግንባታ ገንብቶ በአጭር ጊዜ ውስጥ ለመፈጸም ባደረግነው ሀብት የማሰባሰብ ስራ ከ28 ሚሊዮን ብር በላይ የሰበሰብን ሲሆን የድጋፍ ስርዓቱ ሁሉንም ማህበራዊ መሰረቶች ባሳተፈ መልኩ እየቀጠለ ሲሆን በዛሬው ዕለት የመሰረት ድንጋይ የማስቀመጥ ፕሮግራም ስናዘጋጅ ግንባታው የክልሉ ግዢ ኤጀንሲ በሰጠው ፈጣን ምላሽ ውስን ጨረታ ወዳድረን በማጠናቀቅ ሂደት ላይ እንገኛለን። በፕሮግራሙ ላይ የክልሉ